ቆይ ተረጋጋ። ምን እየሆነች ነው ሲጀመር? ተረጋጋ። ባቲ ሰው ሳይሆን አሪዮስ ነው። ይሄ የሰው ስጋ የለበሰ ጭራቅ ታውቃለህ? እንዴት መረጃው ደርሶት እንደመጣ ራሱ እኔ በጣም ነው የገረመኝና ከሚታሰር ይልቅ ተፈቶ ማለት ወጥቶ ያለውን ነገር ብንነጋገርና ቢያስተካክሉ ደግሞ እርግጠኛ ነኝ ያስተካክላል። ምክንያቱም ያደረጋቸው ነገሮች ሁሉ ሊጸጽቱት ይችላሉ። አረፉ እንዴ ምንድነው የምትሰሩት? ነገርኩ እህቴ ከኔ ጋር ግንኙነት ማድረግ ትፈልግ ፍቅረኛዋ እንደሆንኩኝ ነው እንጂ ወንድሟ እንደሆንኩኝ አታውቅም። ቆይታ ነው ያወቀችው። አውቃም እንኳን ራሱ አይምሯ የመቀበል እንትኑ የለም። ምክንያቱም እንደነገርኩ ነው ያ የፍቅር እንትኑ አመዝኖባት ሊሆን ይችላል። ራስሽ አባት ሊሆን ይችላል። እኔ አባቴ አይደለም። ምን ማለት ነው? አባቴ ነው። አባቴ አይደለም እንዴ? አባቴ እንደዛ ያደርጋል እንዴ? ላያደርግ ይችላል። ግን ደግሞ ከእናቴ ጋር የተኛው ሁሉ ለኔ አባቴ ነው እንዴ? የገንዘቡን ጉዳይ እናወራበት። ገንዘቡን ትመልሳለህ? መልስ። አይዞን ተሰቃየህ አይደል? በእኛ ምክንያት የለውም። አንዱ ልትጠይቃ አስደሳች ዜና ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል። በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል። በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ። የ50% የባንክ ብድርም ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማዋ እምብርት ላይ ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው በ0972 999814 ላይ ይደውለው። ሰመር ሪል ስቴት። ልጅነቴን ነፍቆኛል። እናቴን ደግሞ ብዙ ነገር አሳጥቷታል እና በቤታችን ውስጥ ብዙ ነገሮችን አሳጥቶናልና ያንን መበቀልና መወጣት ነበረብኝ። እኔ በሰዓቱ ነገር ያልፋልና እሱ ደግሞ እስር ቤት መቆየት እስር ቤት መበስበስ የለበትም። ምንም ቢሆን አባታችን ነው አይደለ? የተወሰነ ጊዜ ያሳድጎናል። ምናልባት መጥፎ ስራ ሰርቶ ሊሆን ይችላል ምናምን፣ ግን ደግሞ ከስተቶቹ ሊማር ይችላል። እንዲማር ደግሞ እናደርገዋለን። ስለዚህ አሁን በጣም አሳሳቢ ጉዳይ ለኔ አባቴ በቃ እንዳይፈረድበት ብቻ ነው። እንግዲህ እህትህ መታ ነበር። አባቴን ይቅርታ አድርጉለት፣ ከእስር እንዲፈታ ተባበሩኝ የሚል ነገር አንስታለች። እኔ የግሌም ጉዳይ ብቻ አይደለም፣ ይሄ ሁላችንም ላይ ያነጣጠረ የመግደል ሙከራን የተደረገብን። ስለዚህ ሁላችሁም ይመለከታችኋል። እንደው በዚህ ጉዳይ ላይ ይቅርታ ይደረግለት፣ ተሳስቶ ነው ከስር ይውጣ የሚለውን ነገር ተስማማለህ? እና አባቴ ካልሆነ ሲጀመር ገንዘቡን መውሰድ ነበረብህ። የተበላብኝን የተወሰደብኝን ገንዘብ ማስመለስ ነው። ከፈለክ ማስዛለሁ። እሺ ይለውዛ ከባዕድ አምልኮ ጋር የተያያዘ ነገር ራሱ በቃ ብዙ ነገር ይሄ ሰውዬ በቃ ማንነቱን ራሱን ለሆነ ለባዕድ አምልኮ የሰጠ ሰው ነው። ገብቶሃል አይደለ? ባዕድ አምልኮ የገባ ሰው ደግሞ በየጊዜው የሚገብረው ነገር አለ፣ ይታወቃል። እናንተ መጀመሪያ ነገር የፍቅር ግንኙነቱን የማቆም ፍላጎቱም አልነበራችሁም። አሳልፎ ራስ መስጠት ስለሆነ ለዛም ነው እናቴ እንደዛ ያዘነችው። እየበደላትም ታዝናለች። በጣም የሚገርም ነገር ማለት ነው። እየተበደለች ራሱ ከሱ ጋር እየኖረች እኔ ማሳደግ ፍላጎቷ ነበርና እናንተ መካከል ስላሉ ነገሮች እንድናወራ ነው እዚህ የተገኘ ነው እንጂ ስለ አባትሽ ማለት መሳሪያ ተኩሶ እንደዚህ ጉዳት ስላደረሰብኝ ሰው እያወራን እንድንነጋገር በሆነ ጉዳይ ነው። በቃ ልክ የአባቴ ልጅ እንደሆነች ያወኩበት የራሱ የሆነ መንገድ አለው። ስለዚህ ልክ የሱ ልጅ መሆኗን ሳቅ ነው ገንዘብ መውሰድ የመጣልኝ። ቆይ ተረጋጋ። ምን እየሆነች ነው ሲጀመር? ተረጋጋ። ብዙዎቻችሁ ከያላችሁበት ሆናችሁ በደረሰብኝ ጉዳት ሀዘናችሁን ስትገልጹልኝ ከርማችኋል። ነገር ግን እኛ የሚደርስብን ጉዳት ከስራችን እንደማያስቆመን ጠንቅቃችሁ ታውቃላችሁ፣ እናውቃለን። ለዚህም በርታ ስላላችሁኝ ከልብ አመሰግናለሁ ለማለት እወዳለሁ። ሰላም ውድ የዞላ ቲዩብ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅርን የምመኝላችሁ እኔ ዘላለም ዘገየ ነኝ። እስከ መጨረሻው ድረስ አብራችሁኝ ከሆናችሁ እንግዲህ በመግቢያው ላይ ያያችኋቸውና ሌሎችም አዳዲስ ክስተቶችን ጨምረን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ የዛሬው ታሪካችን መነሻ የሆነው አንድ እህታችን
እዚህ ስቱዲዮችን ድረስ መታ በሰጠችን ቃለ ምልልስ ነው። እህታችን እንግዲህ ወደኛ መታ በሰጠችው ምስክርነት ወይንም ቃለ ምልልስ ላይ አንድ ነገር አስምራ ስትነግረን ነበር። የብዙዎቻችሁም ችግር ነውና ብዙ ሰውም በዚህ ጉዳይ ይጭበረበራል ብዬ ስላሰብኩኝ ከብዙ ባለ ታሪኮች ቅድሚያ ሰጥቼ እሷን እንድሰማት ሆኗል። እሷ ይዛልን የመጣችው የህገወጥ ደላላ ጉዳይ ነው። ከሀገር አስወጣሻለሁ ብሎ ገንዘቤን ከእጄ ከወሰደ በኋላ ቤቱን ቀይሮ ተሰወረብኝ ትለኛለች። ማን ብለን ስንጠይቃት ህገወጥ ደላላ። እንግዲህ ይህንን ህገወጥ ደላላ ለማግኘት ጥረታችንን ጀመርን። እሱም ባገኘነው ሰዓት ግን እኔ ደላላ ብቻ ሳልሆን ወንድሟም ጭምር ነኝ የሚል ነገር አነሳ። ከዚህ ቀደም የፍቅር ግንኙነት እንደነበራቸውም አስምሮ ነገረን። ከዛ በኋላ ነገሮች እየተበላሹ መጡ። ልጅት እናንተ እሱን ካገኛችሁልኝ ይበቃኛል፣ ከዚህ በላይ ገፍታችሁ ፕሮግራም ባሰሩ ደስ ይለኛል፣ ለቤተሰቤም ለኑሮዬም ጥሩ አይደለም የሚል ነገር አነሳች። እኛ ደግሞ የጀመርነውን ነገር ሳንጨርስ ወዴትም ንቅንቅ ልንል አንችልም አልናት። እንግዲህ በዚህ መሃል በተፈጠረ ግርግር አባት ከክፍለ ሀገር መሳሪያውን ታጥቆ መጥቶ በተኮሰው ጥይት እኔና አንድ የክሩ አባል ላይ ጉዳት ደረሰብን። ጉዳት ማስተናገዴን ተከትሎ ብዙዎቻችሁ አዝናችኋል፣ ብዙዎቻችሁም ጠይቃችሁኛል፣ ብዙዎቻችሁ ማዘናችሁን ነግራችሁናል። ለወደፊትም ጥንቃቄ እንዳደርግ ደጋግማችሁ መክራችሁናል። እንግዲህ እኛም በተቻለ መጠን ጥንቃቄ ለማድረግ እንደምንሞክር እንድትረዱልን እንፈልጋለን። ነገር ግን ለኛ ህይወት ጥንቃቄ ብለን የብዙዎች ህይወት እንዲበላሽ አናደርግም። መድረስ የቻልንበት ቦታ ሁሉ እንደርሳለን። እንግዲህ አንድ ቀን በዚህም ሆነ በሌላ ምክንያት ህይወት መቆሙ አይቀርም። ስለዚህ ፈርተን በወገኖቻችን ሲበደሉ እያየን ቤታችን የምንተኛበት ሞራል ስለሌለን ይህንን ስራ መርጠናል። ይህን ስራ ከመረጥን ደግሞ ከነችግሩ ነውና በቃ ችግሩን እየተጋፈጥን እንቀጥላለን ለማለት እወዳለሁ። እንግዲህ ይሄ ነው የተከናወነው። ዛሬ ላይ ጤናዬም ተመልሷል። በድጋሚ ስቱዲዮም ተገኝቻለሁ። ይህንን ጉዳይ ለአንዴና ለመጨረሻ ጊዜ የምንፈታው ነው የሚሆነው። እንዳያችኋት እንግዲህ ሆስፒታል አልጋ ድረስ መታ ይቅርታ ለመጠየቅ ሙከራ አድርጋ ነበር። ነገር ግን እኛ እስከ መጨረሻ ድረስ መሄድ ያለብንን አቅጣጫ እንሄዳለን። አባትሽንም ከዚህ በኋላ ልንረዳው አንችልም፣ ህግ ይዞታል፣ ህግ ይጨርሰዋል የሚል ነገር አንስተናል። እንግዲህ የህጉ ጉዳይ እየሄደ እኛ ደግሞ አንዳንድ ተፈጥሯል የተባሉ ነገሮችን አጣርተን መፍትሄ እንሰጣለን ማለት ነው። ይህ ፕሮግራም እንግዲህ ወደ እናንተ ሲመጣ የመጀመሪያው ነገር ላይክ አድርጋችሁ አጋርነታችሁን አሳዩን ለማለት እንወዳለን። የእናንተ ሀሳብና አስተያየት ደግሞ እኛን ያበረታናልና ኮመንት መስጠታችሁ እንዳይረሳ። ለወዳጅ ዘመዶቻችሁ ይህንን አስተማሪ ፕሮግራም ለማድረስ ደግሞ ሼር ማድረግ እንዳይረሳ ለማለት እወዳለሁ። አዳዲስ ቤተሰቦች ካላችሁ ይህንን ቻናል እየተቀላቀላችሁ ቤተሰብ ሆነን እንቀጥል ለማለት እንወዳለን። እስከ መጨረሻው ድረስ አብራችሁኝ ሁኑ። ሊገለን የሞከረ ሰው ነው። በመግደል ሙከራ ነው የሚጠየቀው። ኖ እንደዚህ አይነት እንዴ ተነሽ! አይሆንም። አጥንቴን አልነካም። ጥይቱ አጥንት ጋር አልደረሰም። ግን የጥይት ባህሪ በሆነ አቅጣጫ ገብቶ ሲወጣ በሚወጣበት አቅጣጫ ብዙ ጉዳት ያደርሳልና እኔ ላይ የሚሆነው ነገር እሱ ነው። ነገር በጣም ነው ያዘንኩት። እዚህ ደረጃ እንደርሳለን ብዬ በጭራሽ አላሰብኩም። እውነት ከልቤ ነው ማለት ነገሮችን ወደ ኋላ ብመልስ ደስ ይለኝ ነበረ እና በእኔ ምክንያት እንደዚህ ስለሆንክ በጣም ነው ያዘንኩት። የምር በቃ ምን ልልህ እንደምችል አላውቅም። በአንተ ቦታ ነው የሆነው ብዬ ነው የተመኘሁትና እንዴት ነው የሰውየው ሁኔታ፣ የፍርድ ሂደቱ ምናምን የክሱ ሁኔታ እንዴት ያለበት ሁኔታ ምን ይመስላል? ልጁ ላይ ምንም ጥፋት የለም ጽንሱ ላይ። ለዛ ነው ማለት ያው አንዴ ተፈጥሯል ማለት ከገዛ ወንድምሽ ልትወልጂ ነው ያሰብሽ። ረዳት እንግዲህ ካሜራማኑን ሲያግዝ የነበረ እቃ ምናምን ሲይዝ የነበረ ልጅ የክሩዋችን አባል ነው።
ከኔ ጋር ጉዳት የደረሰበት። ለዚህ ሁሉ ደግሞ ለኛ ተጠያቂ ደግሞ አባታችን ሁኔታ ማለት ይሄንን ሆን ብሎ ከመበቀል አንፃር ነው ያደረገው ወይስ እሱስ እንደው ያጣራችሁት ነገር አለ ነው? ባለማወቅ ነው እንደው በአጋጣሚ ቦታው ላይ ነው እንትን የተገኘ? ብዙዎችም ህይወታቸውን አጥተዋል። ስለዚህ እኛም ከዚህ ነው የተረፍነው። መራመንቴው ፋዘር ነው የሁሉ ነገር ነግሮን አስተዋውቆን ቢሆን ያደግነው። አንተም ላይ የሁሉ መዘዝ ባልመጣ ነው። ወንድምና በእህት መካከል ግንኙነት ተፈጥሯል። ጽንስ እስከ ማለት ድረስ ተደርሷል። ጽንስ እስከ ማቋረጥ ድረስ ደርሰዋል። ወንድምና እህት መሆናችሁን ያወቃችሁበት ሁኔታ ምን ይመስላል? ከዛ በኋላስ ነገሮችን ማስቀጠል ልክ ነው? ትችላለህ። ለምንድን ነው ሊገድለን የሞከረ ሰው ነው በመግደል ሙከራ ነው የሚጠየቀው። ኖ እንደዚህ አይነት እንዴ ተነሻ አይሆንም። በእናትህ እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ ላለፉት ቀናት ስናገኘው የነበረውን ሰው ይዘን መጥተናል። ትንሽ በደረሰብኝ ነገር ምክንያት የእናንተ ነገር ዘግየት አድርገነዋል። ያው አንዳንድ ነገሮች በቶሎ ፊክስ መሆን አለባቸው። ነገ ፍርድ ቤት እንዳለን ታውቃለህ። ቀርበህ ያለ ምስክርነት ትሰጣለህ። አይኑ አባት ነው፣ ግን ደግሞ እውነቶች መታወቅ አለባቸው። ምናልባትም እናት ላይ ለፈጸመው በደል መቀጣት ካለበት አሁን ትክክለኛው ጊዜ ይመስለኛልና ነገሮች በፍጥነት ነው እንደዚህ የተለዋወጡት። እንግዲህ መሳሪያው ሲተኮስም የተተኮሰው ለእናንተም ጭምር ነውና በሰዓቱ ተሰማ። ምን አንተ ደግሞ ስለ አባቴ እኮ አስቀድሜም ቢሆን ያው ነግሬሃለሁ። እና አባቴ ሰው ሳይሆን አሪዮስ ነው። ይሄ የሰው ስጋ የለበሰ ጭራቅ ታውቃለህ? እንዴት መረጃው ደርሶት እንደመጣ ራሱ እኔ በጣም ነው የገረመኝና አልጠበኩኝም እንደዛ በጭራሽ። ቢያንስ የሆነ በቃ ሊያስፈራራ ነው ምናምን ብዬ ነው ያሰብኩት። በእርግጥ ራስ ወዳድ ነው ከበፊትም ጀምሮ። እናቴ ላይም እንደዛ ያን ያወራሁን ታሪክ የፈጸመው ራስ ወዳድ ስለሆነ ነው። አንድ ሰው ደግሞ ምንድነው ገንዘብን ካስቀደመ ለሰው ህይወት ምንም ደንታ የለውም። በቃ ለሱ ነፍሱም ህይወቱም ማንነቱም ምንም ነገሩ የሚሆነው ገንዘብና ገንዘብ ብቻ ስለሆነ ነው። እና እሱ ያው እኔም በእርግጥ ሂጀበት ነበር መሄድ እስካለብኝ ድረስ ጥሩ ሂጀበት ነበረ። ልጅነቴን ነፍቆኛል። እናቴን ደግሞ ብዙ ነገር አሳጥቷታል። እና በቤታችን ውስጥ ብዙ ነገሮችን አሳጥቶናል። እና ያንን መበቀልና መወጣት ነበረብኝ እኔ በሰዓቱ። ግን ያው እንዴት እንደሆነ ባላቅም ያው ቀድሞኛል ለጊዜው። በእኛ ጦስ ምክንያት አንተ እንደዚህ በመሆንህ እውነት ለመናገር እንጃ። ብቻ ይህም ሚዲያ እውነት ለተመልካቾች ማስተላለፍ የምፈልገው ነገር በቃ ለሰው ህይወት ስሉ ምን ያህል እንግዲህ ሰው አንተ የሆነ ገንዘብ ብትረዳኝ ያለህን ነው ወይ ደግሞ የተረፈህን ሊሆን ይችላል። ህይወትን እስከ ማጣት ግን የሚደርስ ሰው ግን እኔ አለ ብዬ ብቻ አላቅም። ብቻ ያው የኛ ጦስ የኛ አበሳ ለእናንተ መትረፉ እጅግ በጣም በሰዓቱ አስደንግጦኛል። እኔ እውነቴን ነው የምልህ ቢመታኝ ማለት ነው በቃ እዚህ ግንባሬን እያየው ቢመታኝ ምንም አይመስለኝም። በቃ በሱ ልሞት ከተፈጠርኩኝ በሱ ብሞት ምንም የተፈጠርኩትም በሱ ነው። በሱ ብሞት ምንም እኔ አይመስለኝም ነበረ። ግን ያላበሳችሁ በጨዋነት መልክ የኛን ችግር የኛን ቋጠሮ ለመፍታት ላይታች ስትሉ ስትደክሙ መከራችሁን ስታዩ እንደዛ ለኔ የተባለው አንተ ጋር ማረፉ እጅግ በጣም አሳዝኖኛል። ዋናው ነገር እንግዲህ ሌላ ካለ ላይ እንኳን አልሆነ። እንዴት ነው አሁን? ትንሽ ቁስሉ እየደረቀልህ ነው? አሁን ምንም አይልም፣ የተሻሻለ ነው ሄደው ተብለናል። ለጊዜው ደህና ነኝ። ዋናው ነገር ምንድነው ይሄ ሰው ከልጅነቴ ጀምሮ እናቴንም ጭምር እየበደለ ነው እዚህ የደረስነው ብለሃልና ስለ ሁኔታው ስለ ጉዳዩ እናትህ ሰማች ወይ? ምንስ ተሰማት የሚለውን ንገረን እስቲ። አው ያው መቼስ እንኳን እናትህ የተፈጠረውን ነገር እኮ ማንም ሰው ይሰማል። ያው ከዚህ ምድር ላይ የሆነ ነገር ተፈጥሮ ሰው ሳይሰማው ጎረቤት ሳያውቀው አይኖርም። አንዳንዴ የሆነ ነገር ህምህም እየተባለ በሆኑ ሰዎች ታፍኖ የሚቀር ነገር አለ። እንዲህ ደግሞ ፈንድቶ ደግሞ የሚወጣ ጉዳይ ደግሞ ነበረ።
እና ይሄ ጉዳይ እንደውም በቃ ከሷ በፊት ራሱ ሌሎች ሰዎች ይሁን እንደዚህ ህም እየተባለ ምናምን ነገር ነበረ። የተፈጠረውን ነገር ለእናቴ አንድም ሳላስቀር ነው ከሀ እስከ ፐ በደንብ ያስረዳዋት። የሚገርም ነገር ሌላ ደግሞ ብዙ በቃ እናቴ እኔን ምልህ አንዳንዴ በቃ የእናቶች ነገር የሆነ ልጅ ስትሆን እናቶች የሚችሉትን ነገር ልጆች አይችሉትም ታውቃለህ። የእነሱ አይምሮ የተሸከመውን ነገር የእኛ አይምሮ እንደማይችለው ስለሚያውቁ አፍነው ተሸክመውት ብዙ ነገር ብለው እንዲጨብጠው ይዘው ለልጆቻቸው መስዋዕት የሚሆኑ ብዙ ጀግና እናቶች እንዳሉ የኔ እናት በቂ ምስክር ነች ነው የምልህ። በቃ በቂ ምስክር ማለት ነው። ስንት ታሪክ ጎልጉላ እንደነገረች ታውቃለህ። ከዛ በፊት የተከናወኑ በቃ ብዙ ነገር እኔ ይህን የተፈጠረውን ነገር አንዱን ሲሰሙት ያፈዛል፣ አንዱን ሲሰሙት ደግሞ ያቀዛል የሚባል ነገር አለ። ያ ማለት ምንድን ነው? የሆነ ነገር ሰምተ ፈዘህ ደግሞ ከዚያ የባሰ ታሪክ ስትሰማ ደግሞ ይሄኛው ምን ታደርገዋለህ ማለት ትተዋለህ። በቃ ይሄኛውን የሚያስረሳ ነገር ነው። በቃ ያለፈ ቢሆንም አረ የእሱ አበሳ እኮ በቃ እውነት በቃ ባላወራው በቃ እዚህ ሚዲያ ላይ የሆነ የተመልካቾችን የአድማጮችን አይምሮ የሚበክል በጣም ብዙ የተበላሸ የቆሸሸ ብዙ የገማ ነገር ስላለ ለዛ ነው እንጂ እያንዳንዱ ነገር ቢወራ በጣም ከባድ ነው። በቃ ስለሱ ብዙ ነገር ነው የነገረችኝ። አይኔ እኮ ምንድን ነው አይምሮህ እንዳይረበሽ ውስጥ ሰላም እንዳያጣ ብዬ ነው እንጂ ብዙ ሰውየው በጣም ብዙ ተንኮል አለበት እምልህ ከባዕድ አምልኮ ጋር የተያያዘ ነገር ራሱ በቃ ብዙ ነገር ይሄ ሰውዬ በቃ ማንነቱን ራሱን ለሆነ ለባዕድ አምልኮ የሰጠ ሰው ነው። ገብቶሃል አይደለ? ባዕድ አምልኮ የገባ ሰው ደግሞ በየጊዜው የሚገብረው ነገር አለ ይታወቃል። ያው ሰይጣን ራስን ገብረህ ነው የሆነ ነገር የሚሰጥህ። በነገራችን ላይ የሆነ እንደው አንዳንዴ እኮ ለመናገር ራሱ በጣም ነው የሚከብደው። በቃ ይሄ ሰው በቃ ሰው ሲገብር ራሱ የኖረ እንደሆነ ነው የተነገረኝ ነገርና እንደው ለመናገር ራሱ ይከብዳል። እውነት በቃ እጅግ በጣም ለመናገር ይከብዳል። ልጅ ምን እሱ ገንዘብ ያገኝ እንጂ እሱ ምንም አይደለም። በቃ ማንንም ይገብራል አልኩ። በቃ እና ብዙ ተንኮል ብዙ አረ እንጃ የብዙ ሰው ህይወት ያበላሸ ሰው የብዙ ሰው ነፍስ የቀጠፈ ሰው ነውና ስለሱ ዝርዝሩን አልገባበትም እንዳልኩ ነው። እጅግ በጣም ከባድ ነውና እንደው ጠቅለል ስናደርግ ብዙ የገማ ነገር እንዳለበት በቃ ለምንም የማይራራ አሪዮስ የሆነ የግል ጥቅሙን ያስቀደመ ራሱን አፍቃሪ በራሱ ፍቅር የወደቀ ሰው ቃላት ራሱ የለኝም። በቃ የሱ ቆሽሽና ምን ብዬ እንደምናገር ራሱ አንዳንዴ እኮ የሆነ ለተፈጠሩ ነገሮች የምትገልጽበት ቃላቶችን ታጣለህ። ያ የሚሆነው ምንድነው መሰለህ? ያ የተፈጠረው ነገር ስሜቱ ከአይምሮ በላይ ሲሆን ሲያብሰለስልህ የምትገልጽበት ቃላት ታጣና ዝም ብለህ በዝምታ ነገሮችን ራሱ የምትገልጽበት ነገር አለ። እኔ የተሰማኝ በቃ እንደዛ ነውና ተወኝ። በጣም ያለፈው ነገር በላይ አሁን እየሆኑ ያሉ ነገሮች ያሳስባሉ። የመጀመሪያው ነገር እንግዲህ እህትህ መታ ነበር። አባቴን ይቅርታ አድርጉለት ከስር እንዲፈታ ተባበሩኝ የሚል ነገር አንስታለች። እኔ የግሌም ጉዳይ ብቻ አይደለም፣ ይሄ ሁላችንም ላይ ያነጣጠረ የመግደል ሙከራን የተደረገብን። ስለዚህ ሁላችሁም ይመለከታችኋል። እንደው በዚህ ጉዳይ ላይ ይቅርታ ይደረግለት፣ ተሳስቶ ነው ከስር ይውጣ የሚለውን ነገር ተስማማለህ? ምን ነካ? ለእሷ እኮ አባቴ መሰላት እኮ እሷ እኮ የኋላ የጀርባ ታሪኩን የተደበቀ ማንነቱን ስለማታውቅና ይኸውልህ እሷ ጋር ያለ ማንነቱ ሌላ ነው፣ ውጭ ላይ ደግሞ ሌላ ሰው ነው። በቃ በየሄደበት ቤት ውስጥ ሌላ ነው፣ ውጭ ላይ ሌላ ነው፣ በስራ ዓለሙ ደግሞ ሌላ ነው። እሷ የእሱን አበሳ፣ የእሱን ተንኮል፣ የእሱን ሴራ፣ የእሱን ቆሻሻ ነገሮች ስለማታውቅ ያው ሴት ልጆች ደግሞ በባህሪያቸው አባታቸውን ይወዳሉ። ከሱ ጋር ተያይዞ አባቴ ልትል ትችላለች። እንዴት ነው ሰው ተንኮለኛ እንደ ተንኮሉ ክፉ የሰራ እንደ ስራው የስራውን ካላገኘ እንዴ? በዚህ ምድር ላይ ከፈጣሪ በታች እኮ ህግም እኮ የፍትህ አንዱ አካል ነው አይደለ? አንተ ለሰራው ሰውን ለበደልከው፣ ሰዎችን ላስቀየምከው፣ ላደረግከው ነገር በሙሉ መማር አለበት። ምናልባት ፈጣሪ እስክጥራው ለቀሪ ህይወቱ እስር ቤት ገብቶ ታርሞ ተስተካክሎ ማንነቱን በደንብ ገንብቶ እዛ በነገራችን ላይ እስር ቤት ስትሆን ብዙ ነገር ነው። እንደ ልቡ ሲበላ ሲጠጣ የነበር ያን
ቅርጫት የመሰለው ሆዱ ሲጎልበት ያኔ ሲሰራው የኖረ ነገር በሙሉ በሱ ላይ መልሶ እንደፈረደበት ስራው መልሶ እንደጣለው ላደረጋቸው መጥፎ ነገሮቹ መጸጸት ካልቻለ እድሜ ዘመኑን ያደረገው መጥፎ ነገር በላው ላይ ፍርድ እንዳመጣበት ካልተረዳ ካልታረመ እንዴት ይሆናል? እሷ ስለወደደችው ብቻ እንዴት አድርገን ነው ይለቀቅ የሚባለው? እንዳውም እኔ የሚገርምህ ሌላ ተጨማሪ የክስ ወንጀሎችን መስርቼ ራሱ እናቴ የነገረችኝ ነገር አለ። መረጃ እያሰባሰብኩ ነው በነገራችን ላይ ማለት ነው። ያው ፍርድ ቤት ያለ መረጃ ምንም ሊያደርግ አይችልም። የቅጣት ዘመኑ እንዲራዘም ሌሎች ወንጀሎቹን የበደላቸውን ሰዎች እያፈላለኩኝ መረጃዎቹን እያሰባሰብኩኝ ቢቻል እንደውም እሱ የእድሜ ይፍታሽ ሁሉ በቃ ምን ቢፈረድበት ሁሉ ደስ ይለኛል። ካልሆነ ደግሞ በትንሹ እንደው ከ25 እስከ 30 ዓመት የሚያስፈርድበትን የህግ ፍትህ ነው እኔ ከሱ የምፈልገው ማለት ነው። በቃ ያው ህግም ደግሞ ይዞታል። ያው ሰው ቢተውም ህግ አንዴ ከያዘህ ደግሞ አይተውም። ያው ምክንያቱም ህግ ወይም ደግሞ ፍርድ ቤት የራሱ የሆነ አካሄድ ስላለው አይተውም፣ መቼም ቢሆን አይለቀውም። እና እኔ ያልኩ አይደለም ለዛ እኛ ጋር ላደረገው ወንጀል እኛ ጋር ለፈጸመው የግድያ ሙከራ አይደለም ሌሎች የገደላቸው ሰዎች እንዳሉ ገንዘባቸውን የበላባቸው ሰዎች እንዳሉ ብዙ ነገሮችን እንዳደረገ ስለሰማሁኝ እነዚህ ነገሮች ገሃድ የሚወጡበት መረጃዎችን እያሰባሰብኩ ነው የምልህ። እሱን ደግሞ በቅርብ ቀን ደግሞ ታየኛለህ። ሌላኛው ነገር ብዙ ተመልካችም ሲል የነበረው ነገር እህቱ እንደሆነች ያውቃል። በእርግጠኝነት አውቆ አባቱን ለመበቀል ያደረገው ነገር ነው። ከገንዘቡ ጀምሮ እስከ ልጅቱ ጋር የተፈጠረው የፍቅር ግንኙነት ድረስ አባቱን ለመበቀል ሆን ብሎ ያደረገው ነገር ነው የሚል ነገር አንስተውባል። ይሄ ምን ያህል እውነት ነው? ያው ማለት አድማጮች አሁን ምንድን ነው በደንብ ከስር መሰረቱ በደንብ ስላልተረዱት እኔ ሆን ብዬ ገንዘቡንም ልጁንም በልጁም ለመበቀል የሄድኩ ነው ሊመስላቸው የሚችለው። እንደዛም ነው ባለፈውም እንዳወራ ነው ማለት ነው። ግን ምንድን ነው ሰውየው አሁንም ደጋግሜ የምነግርህ እናቴን ሲበዛ አሰቃይቷታል። ይህን ሁሉ የነገረችኝ ይህ ነገር ከተፈጠረ በኋላ ነው። እኔ ፍቅር እንዳላቸው እየወደደችው እንደ ተለያት ምናምን ነገር ነው። ግን ለእናቴ ምንድን ነው የመጀመሪያ ባሏ ነው። ገብቷል? ከሱ ውጭ ሌላ ወንድ የሚባል ነገር አታውቅም። እና ምንም ቢሆን ከነ ግሳንግሱ ስለቻለችው ነው እና ከነ በሽታው ስለቻለችው። ያው ፍቅር ሲባል መቼም ያው መልካም ነገሩን ብቻ ሳይሆን ክፉ ነገሮችንም ችለህ አይደለ? በቃ መራራውንም ታግሰ ነው። ጣፋጩ ብቻ ሁልጊዜ ስለማይኖር ያው ፍቅር ሲባል መስዋዕት ነው። ራስን መስዋዕት ማድረግ ነው። ለሌላ ሰው አሳልፎ ራስን መስጠት ስለሆነ ለዛም ነው እናቴ እንደዛ ያዘነችውም። እየበደላትም ታዝናለች። በጣም የሚገርም ነገር ማለት ነው። እየተበደለች ራሱ ከሱ ጋር እየኖረች እኔ ማሳደግ ፍላጎቷ ነበረ እና ብዙ ቀን የግድያ ሙከራ እሷ ላይም እንዳደረገ ሰዎች እንዳተረፏት የሆነ ጊዜ በተለይ እንደውም በጣም ከባድ ጊዜ ያሳለፈችበት እኔ ከመወለዴ በፊት ጀምሮ ራሱ ማለት ነው። በቃ እናቴ ምን ያህል ታጋሽ እንደሆነች ልነግርህ አልችልም። ከመወለዴ በፊት ጀምሮ ራሱ ብዙ ነገሮችን እንዳደረጋት በቃ እንዳልኩ ነው። በቃ ይሄ ሚዲያ ሊሰማው የማይችል የአድማጮቻችን ጆሮ የማይሸክመው ብዙ ጉድፎች ያሉበት ሰው ነው እና ያን ነገር በከፊል ነበር የማውቀው። የበለጠ ደግሞ ብዙ ነገሮችን ባለፈው እናቴ ይሄ ነገር ከተፈጠረ በኋላም የጨመረችልኝ ብዙ ነገሮች አሉ፣ አስቀድሜ እንዳልኩ ማለት ነው። ስለዚህ ሰውየውን መበቀል ግዴታ የነበረኝ እንደውም እኔ ያለ ገንዘቡ በሙሉ ጥርግርግ ብሎ አልቆ እሱ ሲራብ ጎዳና ሲወጣ ማየት ሲቸገር ለማኝ ማን ነው የኔ ቢጤ እንዲሆን ነበር እስኪሆን ድረስ ነበር የምፈልገው። እንደዛ አልተሳካልኝም እንጂ ማለት ነው። ለማንኛውም ለጠየቀው ጥያቄ ያውቃል እህቱ እንደሆነች እያወቀ ነው እሱን ለመበቀል ነው ላሉት ገንዘቡን መውሰድና የሱን ገንዘብ መውሰድ የሱን ህይወት ማበላሸት አዎ የኔ በቀል ነው። ምክንያቱም እሱ ህይወታችንን ነው የገበረው። ገብቷል? እሱ ህይወት ነው የገበረው። እኔ ደግሞ ገንዘቡን በወስድ ምንም ከህይወትና ከገንዘብ የትኛው ነው የሚበልጠው? ገንዘብ ሰርተ የምታገኘው ነገር ነው፣ አይሰራህም። ገንዘብ ሰርተ የምታገኘው ነገር ነው እና እንዲበሽቂያ ስሜቱ እንዲሰማው ችግር ምን እንደሆነ መቸገር፣ ማጣት፣ መራዝ፣ መራብ፣ መጠማት ምን እንደሆነ እንዲገባው በቃ እኔ እንደውም በቃ የራሱ እስረኛ በቃ የማንም ሳይሆን የራሱ እስረኛ ማድረግ ነበር እሱ የምፈልገው እሱ በእኛ ላይ ከፈጸመው አንጻር ማለት ነው። ስላልተሳካልኝ ነው እንጂ ማለት ነው። ስለዚህ ቃል እኮ ታውቃለህ አይደል? የሰው ገንዘብ መውሰድን ይህንን ያህል የሌላ ሰው ገንዘብ አይደለማ፣ የክፉ ሰው ገንዘብ ነው።
የጠላቴን ገንዘብ ነው የማንም ይሁን የምንም አንተ ያለ ፍቃዳቸው በማጭበርበር መውሰድ በራሱ ወንጀል ነው፣ ያስጠይቃል። እነሱ ክስ ቢመሰርቱበት ነገ ከነገ ወዲያ አንተም እስር ቤት ነው የምትገኘው። እንዳልኩ ነው ያልደከምክበትን ነገር የሰው የሆነን ነገር መፈለግ በራሱ ኃጢአት እንደሆነ ይገባኛል። ግን እኔ በሱ አልኩ እሱ ብቻ ሲቸገር ሲበደል እንጂ እኔ እንጦሮጦስ ብገባ ምንም አይመስለኝም። ያንን ደግሞ ሪስኩን ወስጄ ነው። እሱንም ቢሆን አንተ ማለት ይሄ ሚዲያ ያው ጉዳዩን እውነታውን ስላወቀ ስለሸፈነልኝ እንጂ እኮ እኔን አሳልፎ መስጠት አትችልም ነበር። ትችል ነበር አይደል? ለማንኛውም አድማጮች የጠየቁን ጥያቄ ልመልስልህ። እኛ መጀመሪያ የአባቴ ልጅ መሆኗን ከማወቄ በፊት ነው ግንኙነት የነበረ። ገብቷል አይደል? ከዛ በኋላ በሆነ ጉዳይ ነው በቃ ልክ የአባቴ ልጅ እንደሆነች ያወቁበት የራሱ የሆነ መንገድ አለው። ስለዚህ ልክ የሱ ልጅ መሆኗን ሳቅ ነው ገንዘብ መውሰድ የመጣልኝ እና የአባቴ ልጅ መሆኑ ደግሞ እህቴ መሆኗን ሳቅ ደግሞ ግንኙነቱን ወዲያው ነው ያቆምነው። ከዛ በኋላ የቀጠለ ግንኙነት የለንም። ማለት ግብረ ስጋዊ ግንኙነታችን ልክ እህቴ መሆኗን ሳቅ እኔ እኮ ተጸጽቻለሁ። እኔ ገና ብዙ ማለት ንስሐ አለብኝ። ገብቶሃል አይደለ? እያወቅም ነው ምክንያት ከተጠያቂነት ስለማያድን በነፍሴ ገና እኔ ብዙ ንስሐ አለብኝ። ብዙ ነገር አለ። ምናልባት አድማጮችም አይድረስ ቢሉ እንደዚህ አይነት ነገር ባይኮንኑ ማለት ይሄ ታሪክ ያጋጥማል ብዬ አይደለም። ጭራሽ ከእህቴ ጋር ተኛለሁ የሚል ሐሳብም አንድ ቀን ኑሮኝም አያውቅም። ግን የሆነ ነገር ጊዜ የሆነ አንዳንዴ ክፉ ቀን አለ፣ አንዳንዴ ደግሞ መልካም ቀን አለ። ክፉ ቀን ወደ ክፉ ህይወት ይወስዳል፣ መልካም ቀን ደግሞ ወደ መልካም ህይወት ይወስዳል ማለት ነው። እኔ ክፉ ቀን ጥሎኝ ነው በኋላ የሱ ልጅ መሆኑን ሳቅ አስቀድሜም እሱን መበቀል እፈልግ ነበረና ለሷ ሳልነግራት ሳላስነቃ ግንኙነታችን ለምንድን ነው የሚቆመው? አትፈልገኝም፣ ሌላ ህይወት ጀምራል እያለች በጣም ብዙ በሰዓቱ ግራ የተጋባችበት ሁኔታ ነበር። አይሆንም በቃ አንቺ ወደ ውጭ ስለምትሄጂ የፍቅር ስሜት ውስጥ መኖር የለብሽም፣ አስቀድመሽ ከዚህ መውጣት አለብሽ እያልኩኝ ነበር እሷን ሳበረታታት የነበረው ማለት ነው። ግን ገንዘቡን እንድታስልገን በየጊዜው በጣም ፑሽ አደርጋት ነበር፣ ግፊት አደርግባት ነበር። እሷም ስላመነችኝ የራሴ ሰው ነው ብላ ስላሰበች ያው እዛ ሄዳ ነገሮችን አመቻችታ እሷም ማስቀድማ ነግራቸው ሊሆን ይችላል። ምናልባት መጀመሪያው እንትን ላይ አሳምናቸው ነው ገንዘብ እንዲልኩላት የተደረገው። ከዛ በኋላ ከተላከልኝ በኋላ ነው እኔ የመሰወር እንትኑን የሞከርኩትኝ። አንደኛ እሷን በእኔ ተስፋ እንደምትቆርጥ የፍቅር ህይወታችን የፍቅር መንገዳችንም እንደማይቀጥል እንዲገባት እንድትጨክን በቃ አንዳንዴ የማይሆን ነገር እያለቀስክ ከመቀጠል የሆነ ሰዓት እርማ አውጥተህ አንድ ያልቅሰህ ብትተው አይሻልም? እንደማይሆን እያወቃችሁ የፍቅር ግንኙነታችሁን የቀጠላችሁበት ጊዜ እንዳለ በጣም በእርግጠኝነት ደርሰንበታል። እኛም እናንተ መጀመሪያ ነገር የፍቅር ግንኙነቱን የማቆም ፍላጎቱም አልነበራችሁም። አንተ ነህ የገንዘብ ነገር ከመጣ በኋላ ለማቆም የገፋኸው እንጂ እሷ አሁንም ይሄንን ግንኙነት እንደምትፈልገው የእሷ የቅርብ ሰዎች ይናገራሉ። ውስጣችሁ የቀረ የፍቅር ግንኙነት አለ። እህትና ወንድም መሆናችሁን እስካሁን አምናችሁ አልተቀበላችሁም። እሱማ ተጽዕኖ ይፈጥርብሃል እኮ ያ የነበረው ጊዜ በፍቅር አብረ ያሳለፍከው ነገር አምነ ለመቀበልም እኮ አይምሮ እኮ አያምንም። ለምን መሰለ? አይምሮ አንዴ የሆነ የለመደው ነገር አለ አይደለ? ውስጥ የሆነ የለመደው የሚፈልገው ነገር አለ። በየጊዜው ያን አምጣ እያለ ለዚህም ነው እኮ የሰው ልጅ ለፍላጎት ወይ ደግሞ ለስሜቱ ባሪያ የሚሆነው። አብዛኞቻችን እኮ ለስሜታችን ባሪያ ሆነን ነው አይደል የምንኖረው? ለምን የሆነ ነገር ውስጥ እንገባለን፣ አይምሮ ደግሞ ይለምዳል። ያን ነገር ካላመጣ እያለ ጥያቄ ያስመጣል። ግን እየመረረኝ ቢሆን ብቻ ሳይሆን እናንተ ይሄንን የፍቅር ግንኙነት ገንዘብ ባይመጣ ኖሮ በፍቅር ልትኖሩ ነበር፣ ጭጭ ልታረጉት ነበር ታሪኩን። ወንድምና እህት መሆናችን የትም ቦታ አይነሳም ብላችሁ ላታነሱ እንደነበር የእናንተ የቅርብ ሰዎች ይናገራሉ። ሰዎች ስላሉ ሳይሆን እኛ ስለሆን ነው። ነገርኩህ እኮ እወዳታለሁ። አሁንም ያ የፍቅር ስሜቱ እኮ አለ፣ ከውስጥ አይጠፋም። ግን እየመረረኝም ቢሆን መዋጥ ነበረብኝ ግዴታ። ምክንያቱም ሙሉ በሙሉ እህቴ መሆኗን ካረጋገጥኩኝ በኋላ ያ ነገር ይሄ ምንድነው አንሶላ መጋፈፉ ፈጽሞ እንዴ! ከዛ በፊት ያለው ይበቃላ። አንዳንዴ እኮ ያው ምንም ቢሆን ህሊና የሚባል ነገር አለ። ስለዚህ ህሊና ራሱ ይገድባል። ሁሉም ነገር ሰዎች እንደሚያወሩት ደግሞ አይደለም። አንድን ጉዳይ የሚያውቀው ባለቤቱ እንጂ ሰዎች አይደሉም።
ስለ እኔ መረጃ መጠየቅ ያለብህ እኔን ነው እንጂ ሰዎች የሚሉትን ነገር ነው እንደ መስማት ያለብህ። ሰዎች የሚሉት ብቻ ሳይሆን ከእናንተም የማያቸው በጣም ይቅርታ ትንሽ እንትን እያለ አይዞን ተሰቃየህ አይደል በእኛ ምክንያት የለውም። አንድ ሁለት ደቂቃ እሱ ነው እኔ በጣም እያሳሰበኝ ያለው። አብጧል እኮ ደግሞ በዚህ በኩል ችግር የለውም። እስቲ ካሜራውን ትንሽ እንትን በልና እንቀጥላለን። እሷም መመለስ ካለባት መመለስ ያለባት ይህንን ይመስለኛል። እናንተ ለምንድን ነው መቀጠሉን የፈለጋችሁት? ወንድምና እህት መሆናችሁ ከታወቀ በኋላ እሷም እያማረራት ያለው የገንዘብ ጉዳይ ብቻ አይደለም፣ ከአንተ ጋር ተካክደናል ብላ ታምናለች። ስለዚህ እሱ ነገር በእርግጥ እናንተ እህትና ወንድም ያለመሆን እድል አለን ብላችሁ ታስባላችሁ? በጭራሽ እንደሆነማ እኮ ታወቀ እኮ። ምንም እኮ ይሄ ጥርጥር የለውም። ባለፈውም እኮ አውርተነዋል። ምናልባት ግን እንግዲህ በእሷ በኩል የሚሰማትን ነገር አላውቅም። አይደለም ብላ አይምሮ አምኖ ሊሆን ይችላል። እኔ ግን እንደሆነ አረጋግጫለሁ። እህቴ እንደሆነች አረጋግጫለሁ። ነገርኩ እኮ እኔ እሷ ግንኙነት እንድናደርግ በጣም ግፊት ታደርግ ነበረ። ገብቶሃል አይደለ? ልክ እህቴ መሆኗን ካወቁ በኋላ ወደ ውጭ ሀገር የመሄድ ፕሮሰሷም ቀድሞ እንትን ስለነበረ መሄድ እንደምትፈልግ ስለማቅ በዛ በደካማ ጎኗ አሳምኛት የእሱን ገንዘብ እንድታመጣልኝና ገንዘቡን ቅርጥፍ አድርጌ ባልበለውም ይጥፋ እንደው በቃ ሜዳ ላይ የሚበትን ብቻ የኔ ዓላማ እሱ ሲቸገር ማየት ነው የነበረው ማለት ነው። ስለዚህ ግንኙነታችን የቆመው አስቀድሞ ነው ነገርኩ። እህቴ ከኔ ጋር ግንኙነት ማድረግ ትፈልግ ፍቅረኛዋ እንደሆንኩኝ ነው እንጂ ወንድሟ እንደሆንኩኝ አታውቅም። ቆይታ ነው ያወቀችው። አውቃም እንኳን ራሱ አይምሯ የመቀበል እንትኑ የለም። ምክንያቱም እንደነገርኩ ነው ያ የፍቅር እንትኑ አመዝኖባት ሊሆን ይችላል። እኔ ግን እየመረረኝም ቢሆን ግዴታ ነው በቃ ማስቆሙ አስፈላጊ ነገር ነው። ሁሉም ነገር አድማጮች እንዳሉ ወይ ደግሞ ሰዎች እንዳሉ እንደገለጹት አይደለም። እሷ መሆኗ እንዳወቅኩኝ ነው ይሄ ግንኙነት የቆመው ማለት ነው። ቀድሞ ግን ግንኙነት የለንማ አልልህም፣ አለን። ለረጅም ጊዜ በፍቅር ውስጥ ቆይተናል። ከዛ በቃ ልክ እሷ እህቴ እንደሆነች ሳቅ ነው የሱ ገንዘብ። አሁን የገንዘቡን ጉዳይ እናወራበት። ገንዘቡን ትመልሳለህ መልስ። ውድ የዞላ ቤተሰቦች ከቪዲዮአችን ቆም ብለን አንድ ደቂቃ ቁም ነገር ላውራችሁ። የማውራችሁ ስለ ዞላስ ሌክዠሪ ክሊኒንግ ሰርቪስ ነው። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ ከተቋቋመ 5 ወር ገደማ ያስቆጠረ እህቶቻችንን ለማገዝ እዚህ የሚመጡ ባለታሪኮቻችንን ለመደገፍ የተቋቋመ ድርጅት ነው። ይህንን ድርጅት እንግዲህ ያቋቋሙት ወዳጆቻችን እህቶቻችንን፣ ወንድሞቻችንን በዘላቂነት ልንደግፍበት ይገባል ብለው ይህንን ድርጅት ያቋቋሙት እንግዲህ ወዳጆቻችን ናቸው። ለነሱ ክብር ምስጋና ይገባቸዋል። እንግዲህ የተለያዩ የጽዳት አገልግሎቶችን የሚሰጠው ዞላስ ሌክዠሪ ክሊኒንግ ሰርቪስ ስራውን ጀምሯል። እናንተ ደግሞ ምንም አይነት የጽዳት አገልግሎት እንድንሰጣችሁ ከፈለጋችሁ በምናስቀምጠው የስልክ ቁጥር እየደወላችሁ ወንድሞቻችንን እህቶቻችንን አግኟቸው ለማለት እወዳለሁ። በጥራት ስራን ሰርተው ያስረክቧቸዋል። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ የሚሰጣቸው ዘርፈ ብዙ አገልግሎቶች ናቸው። ለእነዚህ አገልግሎት ደግሞ ከጣሊያን ሀገር የመጡ እጅግ በጣም ውድ እና ምርጥ የሆኑ ማሽኖችን ተጠቅመው ቤቶቻችሁን ያጸዱላቸዋል። የሚሰጡት አገልግሎት ደግሞ ሶፋ ክሊኒንግ፣ እንግዲህ ሶፋዎችን ጽድት ማድረግ ሲፈልጉ ወደ ዞላስ ይደውላሉ ማለት ነው። ካርፔት ክሊኒንግ አለ፣ ምንጣፎችን ያጥባሉ። ዊንዶው ክሊኒንግ፣ መስኮቶች፣ በሮች ይጸዱበታል። ዲፕ ክሊኒንግ ቤቱን ከላይ እስከታች ድረስ በጥራት አጽድተው ያስረክቧቸዋል። ኪችን፣ ባዝሩም እነዚህ የመሳሰሉ ቤት ውስጥ የሚገኙ ነገሮችን ጽድት አድርገው ያስረክቧቸዋል። ኦፊስ ክሊኒንግ ቢሮዎች እንዲጸዳሉ ከፈለጉ ወደ ዞላ ይደውሉ ነው የሚሉት። ሙቪን ሙቭ አውት ክሊኒንግ ይባላላቸው። ይህ ሰርቪስ ማለት አዲስ ቤት የተከራያችሁ ወይ ወደ አዲሱ ቤታችሁ የምትገቡ ሰዎች ቤታችሁ እንዲጸዳላችሁ ስትፈልጉ፣ እንዲሁም ደግሞ የለቀቃችሁ ቤት እንዲጸዳ የሚያስፈልግ ከሆነ ሙቭ አውት ክሊኒንግ ይኖራቸዋል።
ወተር ታንከር እንግዲህ ብዙዎቻችን ቤታችን የሰቀልነው ታንከር ጽዳት ይፈልጋል። እነሱ እንደሚሉት ከተቻለ በ3 ወር ካልሆነ በ6 ወር መጽዳት አለበት። ካለበለዚያ ደግሞ ብዙ ባክቴሪያዎች ይራቡበታል። ስለዚህ ንጹህ ውሃ አይደርሳችሁም ነው የሚሉት። እንግዲህ ታንከሩን ለማጸዳት ፖስት ኮንስትራክሽን እንግዲህ ቤቱን ሰርተው ሲጨርሱ የት መደወል እንዳለብን ያውቃሉ ማለት ነው። ይሄ ማስታወቂያ አይደለም፣ ቁም ነገር ነው። እህቶቻችንን ወንድሞቻችንን የምንረዳበት ድርጅት ነው። ዞላስ ሌግዠሪ ክሊኒክ ይባላል። ዩኒፎርማቸውንም አልብሰውኛል። እንግዲህ እህቶቻችንን የምንደግፍበት በእኛው የተቋቋመ ድርጅት ነው። እኛም መደገፍ የሚፈልጉ እነዚህን ስራዎች ማሰራት የሚፈልጉ ድጋፍ ብቻ አይደለም ሰርተን እየጠየቅናቸው ያለ ነው። ስለዚህ እንድንሰራላችሁ የምትፈልጉ ሰዎች በእነዚህ ስልክ ቁጥሮች ደውላችሁ ከማናጀሮች ጋር ኮንታክት ማድረግ ትችላላችሁ። እንግዲህ መልካም እድል፣ መልካም ጊዜ። ቪዲዮ ይቀጥላል። አልመልስም። እንዴ የጠላት ገንዘብ እንዴት ይመለሳል? እሱ እኮ ጠላቴ ነው። እያየህ አይደል? ያላበሳ አንተን እንኳን በስሜት ተገፋፍቶ በስሜቱ ተነድቶ ለኛ ያለውን ግድያ ለአንተ ይሄ ጭንቅላት መጥቶ ቢሆንስ? ቆይ እንደዚህ አይነት ሰው ገንዘብ እንዴት መልስስ ይባላል? እሱ እኮ በእኛ ላይ ያደረሰው በገንዘብ እንዴት ይተካል? ህይወትን የገበረና ገንዘብን የወሰደ እንዴት አድርገህ ታነጻጽራለህ? እኔ እኮ ገንዘቡን ነው የወሰድኩኝ። ቢያንስ ለዛውም ትንሽ ይሰማው፣ ቁስሉን ይወቀው፣ ህመሙ ይግባው ብዬ እንጂ እሱ የሚገባው ሰውም አይደለም ሲጀመርም። ስለዚህ የወሰድኩት ገንዘብ ደግሞ ለእናቴ ብዙ የሚያስፈልጉ ነገሮች ነበሩ። ቤቷ እየወደቀባት ነበር። ቤቱን አድሼላታለሁኝ። እንደ ሰው እኩል እንድትሆን ለእሷ የሚያስፈልጋትን የቤት ውስጥ ቁሳቁሶች አንዳንድ የሚያስፈልጋትን ነገር በሙሉ አሟልቼላታለሁ። ስለዚህ እናቴም ከልብ አዝና ስለነበረ በአንድም በሌላም መንገድም ቁጭ ብላ ሳትቸገር የምትኖርበት ሁኔታ ተመቻችቶላታል። እኔ የሌላ ሰው ገንዘብ አይደለም። ሲጀመር እኮ ያመጣሁት ገንዘብ እኮ ድሮ እናቴ የሰራችበት እኮ ነው። የማን ነው? የእሱ ላብ ብቻ እኮ አይደለም እኮ የእናቴም ድካም የእናቴም ልፋት እኮ አለበት። ፍትህ የራሱን ህግ የራሱን ፍትህ ይሰጣል። በዚህ ጉዳይ ላይ በህጋዊ መንገድ መሄድ ይቻላል። የሰው ገንዘብ ማጭበርበር፣ የሰው ገንዘብ መውሰድ እነሱ እስኪከሱ ድረስ ነው እያልኩ ነው። ከከሰሱ አንተ ላይ ጉዳት ይዞ ይመጣል፣ መዘዝ ይዞ ይመጣል። ስለዚህ የዚህን ገንዘብ ጉዳይ ፍታ፣ ገንዘቡን መልስ። ለእሱ አታስብ። እኔ ደግሞ በዚህ ጉዳይ ላይ ህጋዊ አካል ቢጠይቀኝ የራሴ የሆነ መልስ አለ። እንደውም በተጨማሪ እንደውም ማለት ነው ይሄ ህግ በዚህ መልኩ እንደውም ቢከሰኝ በጣም አሪፍ ነገር ነው። ለምን? በቂ መረጃዎች እኔ ስላሉኝ ማለት ነው። ገብቶሃል አይደለ? ተጨማሪ ገንዘብ የማመጣበትን ነገር ነው ሊመቻችልኝ የምችለው እንጂ ያለው ገንዘብ ሊመለስ የሚችልበት አጋጣሚ በጭራሽ አይኖርም። ይሄንን ደግሞ አድርጌው አሳያለሁ። ድርሻዬ ነው ብለህ ታምናለህ? የልጅነት መብቴ ነው ብለህ ከሚገባው በላይ ከራሴ ይልቅ የእናቴ ድካም አለበት፣ የእናቴ ልፋት አለበት። ምናልባትም እኮ አንዳንዴ ምንድን ነው በሐራጅ ተሽጦ የተካፈልከው ንብረት አለ አይደል? እንደዛ በለው እኮ በቃ ምንም እንትን የለውም። እንደውም ሲጀመር ገንዘቡ የእኛ ነው፣ ሞራል ካሳ ይመልሳል እንዴ? ቆይ አንድ ሰው እስኪበቃው ድረስ በድሎ ይበቃህን ያህል ገንዘብ ቢሰጥ ያ የተጎዳው ህሊና ይመለስልሃል እንዴ? ያ የተሰበረው ልቦናህን ይጠግናል? እንዴት ነው? ሲቀጥል ደግሞ እኔ በዚህ ጉዳይ ላይ ክስ ቢነሳና ፍርድ በእኔ ላይ ቢፈረድ የመጣውን ነገር ለመቀበል ዝግጁ ነኝ። አሁን ላይ ደስተኛ ነኝ። ለምን? ለእናቴ የሚያስፈልጋትን ነገር በሙሉ አድርጌያለሁኝ። እሱ ደግሞ እኔ ሳይሆን ስራው ነው የጣለው አይደል? ስራው ጥሎታል። የረገመው የራሱ ስራው ነው፣ እጁ ነው የጣለው፣ እኔ አይደለሁም። ነገሮቹ ተመቻችተው በህግ አካል ውስጥ እንዲገባ ተደርጓል። አሁን ላይ ምን እናቴን የሚያስፈራራ የሚያንገራግር ሰው ደግሞ የለም። ፈጣሪ ካለ ደግሞ እኔ እኖርላታለሁ። እኔ ባልኖርም ደግሞ እሷ ሳትቸገር የምትኖርበትን ሁኔታ በሱ ገንዘብ ነገሮች በሱ ገንዘብ አይደል በእኛ ገንዘብ ልበለው እንጂ ሳይፈልግ ስለመጣ ነው እንጂ እኮ ገንዘባችንን ነው። የሆነ ጊዜ ባንክ ቤት አስቀምጠ ኑሮ የገንዛ ገንዘብን አውጥተህ ብትጠቀመው ሰው ይጠይቀኛል ብላ የራስህ ስለሆነ ማለት ነው። አካሄዱ አመጣጡ ይለያይም እንጂ ይህም እንደዛ ማለት ነው። ምንም እንትን የሚያደርግ ነገር የለውም። ስጋት የለብም ያስጠይቀኛል የሚል ማንኛውም ነገር ተጠያቂነት አለው አይደለም። ይሄ ትልቅ ውስብስብ የሆነ ሪስክ ያለው ነገር ይቅርና ለምታደርገው ነገር ለምትሰራው ስራ ተጠያቂነት አለው። አንተ ይህን ስራ ስትሰራ እኮ ብዙ ተጠያቂነቶችን ኃላፊነቱን ወስደህ ነው አይደል? ያም ደግሞ ለዛም እኮ ነው የተመታው። መመታት ፈልገህ ነው ይህን ስራ ስትጀምር
በቃ እኔ መደብደብ አለብኝ ብለህ ፈልገው ነው ይሄ ነገር የተፈጠረው? መልስልኝ እስኪ። ፈልገው አይደለም አይደል? ለምን ሙያው ተጠያቂነት አለው። ተጠያቂነት ስላለውም ነው እዚህ ችግር ውስጥ የገባው ማለት ነው። አሁን የኔን ሙያ ከፈጸምከው ማጭበርበርና ሌብነት ጋር ማያያዙን ተውና አሁን በአንተና በእሷ መካከል ያሉትን ነገሮች ለመፍታት ጥረት እናደርጋለን። አንተም ወደዚህ ስጠራ እሷንም እንድትመጣ ነግሬያታለሁ። ሁለተኛው ነገር የገንዘቡ ጉዳይ ነው። ይቅርታ አድርጉለት አባቴንም ጥያቄዋ ለሁላችንም ነውና እሱንም ጭምር ፊት ለፊት እናንተን አገናኝቼ ማውራት የምፈልጋቸው ነገሮች ስላሉ ወደዛ እናመራለን። ከደቂቃዎች በኋላ ተመልሰን እንመጣለን። ጥቂት ረፍትም ፈልጋለሁና ለዚህ እንደዛ በደንብ እንትን አታንቀሳቅሰው፣ እንደዛ ብናደርግ ይሻላል። እሺ፣ ስለዚህ ወደዛ እንሄዳለን። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ምናልባትም ለመጨረሻ ጊዜ ይህንን ጉዳይ ተደራድረን መፍታት ያለብንን ፈተን በህግ መሄድ ያለበት ደግሞ በህግ እንዲሄድ አሳልፈን የምንሰጥበት ሰዓት ላይ የደረስን ይመስለኛል። ዋናው ነገር እንግዲህ ወንጀል የሰራው ሰው በቁጥጥር ስር መዋሉ ነው። ከዚህ በኋላ ያለው እናንተ መካከል የተፈጠረው የገንዘብ ነገር ነው። ገንዘብ በመካከላችሁ ተጭበርብሯል። ስለዚህ ሌላ ነገር ላይ ሳይገፋ የእሱን ነገር እንዴት መፍትሄ ላይ እንደርስበታለን። እናንተ ደግሞ ከጀርባ የደበቃችሁን ያልነገራችሁን ብዙ ሰዎች ስለ እናንተ የሚሉን ነገር እነዚህ ሰዎች ሪሌሽንሽፓቸውን ማቋረጥ የማይፈልጉ ሰዎች ናቸው የሚለውን ነገር ፊት ለፊት እናንተን ለመጠየቅ እዚህ አስቀምጫችኋለሁ። የመጀመሪያው ነገር ሳገኘው ብዙ ልጠይቀው የምፈልገው ነገር አለ ብለሻልና ይህንንም ሚቲንግ ያመቻቸውት ለዛ ነው። ከአንቺ ሀሳብ እንጀምር። እሺ ዘሌ፣ አሁን እኔ ማለት ነው ገንዘቡ ምናምን አይደለም በጣም ያሳሰበኝ። ባለፈው እንደነገርኩ የአባቴ ጉዳይ ብቻ ነው። ስለ ሁሉም ነገር ያልፋልና እሱ ደግሞ እስር ቤት መቆየት እስር ቤት መበስበስ የለበትም። ምንም ቢሆን አባታችን ነው አይደለ? የተወሰነ ጊዜ ያሳድጎናል። ምናልባት መጥፎ ስራ ሰርቶ ሊሆን ይችላል ምናምን፣ ግን ደግሞ ከስተቶቹ ሊማር ይችላል። እንዲማር ደግሞ እናደርገዋለን። ስለዚህ አሁን በጣም አሳሳቢ ጉዳይ ለኔ አባቴ በቃ እንዳይፈረድበት ብቻ ነው። በቃ ይሄን ነገር አንተን በእናት በምትችለው እንድታገዜ ነው የምፈልገው። ከኔ ጋር በዚህ ርዕስ ተነጋግረን ጨርሰናል። የእሱንም ሀሳብ ምንድን ነው የሚለውን ከሱ ይኸው መስማት ትችላለሽ። እሺ አባታችን ምን ታስባለህ? ምንም ቢሆን አባታችን ነው አይደለ? እሱ አባት ነው እንዴ? አው ያወልዶናል ማለት አጥፍቶ ሊሆን ይችላል ምናምን፣ ግን ደግሞ ምንም ቢሆን ያው ዝሮ ዝሮ ወልዶናል አይደለ? እሱ ክፉ ነገር ሆነ ወይም ደግሞ ስታሰረ እኛ ምን የምንጠቀመው ነገር የለም። እሱም ከስተቱ ተምሮ ቢያንስ እንኳን ቢማርና ወደ በፊት ወደ ነበረበት ቢመለስ ነው እንጂ እሱ ስለታሰረ ምንም የምናገኘው ነገር የለም። በቻልነው አቅም እሱ እንትን እንዳይል መሞከር ነው። እሱ እኮ ከስህተቱ የሚማር ሰው ሳይሆን በስህተቱ ላይ ስህተት እየሰራ የስህተት ፎቅ የሚገነባ ሰው ነው። ስለዚህ በንግግር ወይ ደግሞ እንደዚህ በውይይት የሚፈታ ነገር አይደለም ማለት የእሱ ጉዳይ። ለሰራው ስራ ደግሞ ላደረገው ድርጊት ደግሞ ፍርድ አግኝቶ በህጋዊ አካል ወይ ደግሞ በተግባር ነው እሱ እዛ ተምሮ ሊወጣ የሚችለው። ወደ ሰው ወደሆነ ማንነቱ የሚመለሰው በህግ ተቀጦ በፍርድ ውሳኔ ህግ የወሰነበትን ነገር በሙሉ ታርሞ እንጂ እንደዚሁ ዝም ብሎ እሱ የሚማር ሰው አይደለም። በንግግር እንደማንኛውም ሰው እንትን የሚል ሰው እኮ አይደለም። ምክንያቱም እሱ ጨካኝ ነው። መልካም አባት መስሎ ከታየሽ ደግሞ ተሳስተሻል በጣም። አንቺ የማታውቂው ደግሞ ብዙ ነገር አለ። ስለዚህ ምናልባት በእኛ ቤተሰብ በእኔና በእናቴ የተፈጸመው ነገር አንድ ቀን በአንቺም ጋር ሊፈጸም ደግሞ ይችላል። ምክንያቱም እሱ ራስ ወዳድ ነው። መቼምና መቼም ምንጊዜም ቢሆን የሚያስቀድመው ገንዘብና ገንዘብን ነው። ስለዚህ በአንቺ አማካኝነት የእናቴን ድካም የእኔን ምንድን ነው ልጅነቴን ያሳጣኝን የማይሆን ስሜት እየተሰማኝ እንዳርግ ያደረገበትን ነገር በሙሉ አሁን ላይ አግኝቼዋለሁ። ቢያንስ እንኳን ገንዘቡን አግኝቻለሁ። ስለዚህ እሱ ደግሞ እስር ቤት ውስጥ እንዲገባ ያደረገው ደግሞ ስራው ነው። አላጣዩም። ይሄ ልጅ እሺ ምን አበሳ ኑሮበት ነው? እኛስ እሺ የቤተሰብ ጣጣ ኑሮብን የራሳችን ችግር ሊሆን ይችላል። እሱ ምን ኑሮበት ነው እኮ? ይሄ አንዴ ተፈጠረ አይደለ? ገንዘቡን ደግሞ ለመውሰድ ነው ያሰብከው። እሺ ስለ ገንዘቡ ስለምናምን ችግር የለውም እናወራለን እያልኩ ያለሁት እኮ አባታችን ጥሩ ሰው ነው፣ ጥሩ ስራ ሰርቷል።
አይደለም እያልኩ ያለሁት። መጥፎ ነገር ሰርቷል፣ ብዙ ስህተቶችን ሰርቷል። ግን ከሚታሰር ይልቅ ተፈቶ ማለት ወጥቶ ያለውን ነገር ብንነጋገርና ቢያስተካክሉ ደግሞ እርግጠኛ ነኝ ያስተካክላል። ምክንያቱም ያደረጋቸው ነገሮች ሁሉ ሊጸጽቱት ይችላሉ። ገባ? እዚህ ጋር ደግሞ እናንተ ያደረግነው ነገር በጣም ትልቅ ችግር ነው ምናምን በቃ ይሄ ምክንያቱ በቃ በእኔ ችግር ነው የመጣባቸው ምናምን ብሎ ተረድቶ ቢያንስ ተጸጽቶ ነገሮች ይስተካከሉ ይሆናል። እሱ ላይ ማስፈረዱ ምንም ጥቅም የለውም። ማለት እሱ ስለታሰረ ብቻ እኮ 30 ዓመትም ታሰረ ምንም ታሰረ ስለታሰረ ትምህርት ተምሮ ወጥቶ ከዛ መሻሻል ማለት አይደለም። መሻሻል ማለት ከዚህ አብረን ሆነን ከኛ ጋር ሆኖ ያለውን ነገር እየተነጋገርን ሁሉንም ረስተን ብናልፈው ብዬ ነው የማስበው ነው። ይኸውልሽ አንድ ነገር ልንገርሽ፣ እሱ በምድር ላይ 1 ሚሊዮን ዓመት ቢሰጠው በራሱ ጊዜ የሚሻሻል ሰው አይደለም። እዛ ሄዶ ግን ተውሃንና ቁንጫ እላዩ ላይ ቦክሰኛ ሲሆኑበት ያኔ ትንሽ ወደ ሰው ማንነቱ ይመለሳል እንጂ አሁን ላይ እሱ እንደ ልቡ እየበላ እየጠጣ እንደፈለገ ቢራውን እየገለበጠ የትም እየሄደ እንደፈለገ እየሆነ የእሱ ህይወት ይለወጣል ብሎ ማሰብ ዘበት ነው። ስለዚህ እሱ የሚስተካከለው እዛ ብቻ ነው። እሱና እሱን መሰል ሰዎች ማስተካከያ ቦታቸው እስር ቤትና እስር ቤት ብቻ ነው። አንቺ ምናልባት በተወሰነ መልኩ በጥሩ ሁኔታ አሳድጎሽ ሊሆን ይችላል። እኛን ደግሞ ሲበድለን ሲያሰቃየን የኖረ ሰው ነው። ገብቶሻል አይደለ? ለዚህ ለክፉነቱ ደግሞ ክፉ ስራ ይገባዋል። ደግሞ የጣለው እጁ ነው፣ እኛ አይደለንም። በቃ ያጋለጠው የራሱ ስራው ነው፣ ተግባሩ ነው እንጂ እኔ አይደለሁኝም። መበቀል ደግሞ ግዴታ ባንቺ ነበር ማግኘት የነበረብኝ። ስለዚህ እፈልገው ነበር፣ ባንቺ አማካኝነት አገኘው። ቢያንስ ገንዘቡን የሞራል ካሳችንን አግኝተናል፣ እኔና እናቴ ማለት ነው። ስለዚህ ለአባታችን ስለሆነ ምናምን ምን ነው እኔና አንቺ ፍቅር ኑሮን በአንድ ላይ ያሳደገን እየተንከባከበ አሳድጎን ድንገት የሆነ ስተት ያጠፋል። እድሜ ልኩን አይደል እንዴ ሲበድለን የኖረውኛ? ታዲያ ምንም ቢሆን ዞሮ ላንተም አባት ነው አይደል? አይ የምን የሱ አባት እንዴ? ደግሞ ስለ ገንዘብ ጉዳይ በስነ ስርዓት በትክክል በህግም ሆነ በፍቅር ለራስሽ አባት ሊሆን ይችላል። እኔ አባቴ አይደለም። ምን ማለት ነው? አባት ነው። አባቴ አይደለም እንዴ? አባቴ እንደዛ ያደርጋል እንዴ? ላያደርግ ይችላል። ግን ደግሞ ከእናቴ ጋር የተኛው ሁሉ ለኔ አባቴ ነው እንዴ? ይኸውልህ አሁን እዚህኛውን ውስጥ እንድትገቡና እንድትጨቃጨቁ አይደለም ይሄንን ነገር ምናወራ ያለ ነው። ከዚህ በኋላ መፍትሄ ነው የምንፈልግበት። አንደኛ የአባትሽን ጉዳይ የከደነው የጨረስነው ፋይል ነው። ህግ ይዞታል፣ ይጨርሰዋል ተባብለናል እኔና አንቺ። አሁንም መተሽ ይሄንን ነገር በማንሳት ጊዜያችንን ባትፈጂ ጥሩ ነው። እናንተ መካከል ስላሉ ነገሮች እንድናወራ ነው እዚህ የተገኘ ነው እንጂ ስለ አባትሽ ማለት መሳሪያ ተኩሶ እንደዚህ ጉዳት ስላደረሰብኝ ሰው እያወራን እንድንውላለን። አውቃለሁ። ስለሱ እኮ እኔም በጣም አዝኛለሁኝ። ማለት ስለኛም ጉዳይ እናወራለን፣ ስለሁሉም እናወራለን፣ ችግር የለውም። ግን ደግሞ ቢያንስ እናንተ ከፈለጋችሁ አንተ ይበልጥ እንትን ካልክ፣ ኧረ እባክሽ ምን ነው ጨዋ ደግ ሰው ነው አልሽሳ? በአንቺ ቤት በቃ እሱ መልካም ሰው ነው። አባቴ ሂጂና አብረሽው ታሰሪ። እታሰራለሁ እንዴ? ታሰራ ምን ቢሆን እኮ ወልዶኛል። ምን ማለት ነው? ሂጂና ካልሲውን እያጠብሽ ኑሪልኝ። አጥብለታለሁ፣ ግጥም አድርጌ ነው ማጥብለት። ምን ማለት ነው? አንተ እኮ ወልዶሃል አይደል እንዴ? ወልዶሃል አይደል? ምንድነው መውለድ? የአባትነት እኮ ሲጀምር ግዴታ አለብህ አይደል እንዴ? ምንም እሱ ተንከባከባ ያሳድግ ስለወለደኝ አባቴ ነው ማለት እኮ አይደለም እኮ። አባት ማለት ወልዶ በስነ ስርዓት ልጁን አሳድጎ ለቁም ነገር የሚያበቃ እንጂ ጥሎ የሚጠፋ የማይረባዛ በአዳም ልኩ የሚሄድ ራሱን ለገንዘብ አሳልፍ። አንቺ ሲጀምር ስለሱ ምን የምታውቂው ነገር አለና ለዚህ የምትኮላተፊው ደግሞ በደንብ ነው የማውቀው። ሲጀምር አንተ ራስህ እንደ ጥሩ ሰው እያየክ ነው። አንተ የሰራው ስራስ ምን የሚያስቀጣና የሚያስዝ ነገር አይደለም። እኮ የድካሜን ነው አንተ ጥሩ የሞራል ስራ ካሳዬን ነው። የምን ድካም ነው? አባትህ ካልሆነ አባቴ አይደለም ካልክ የሱን ገንዘብ ለምን ትፈልጋለህ እንዴ? ምን ማለት ነው? አላሳደገኝም ስላልተንከባከበኝ አባቴ አይደለም። በመውለድ ገንዘቡ ግን ይገባሃል ማለት ነው። እናቴ ላብ እኮ ነው። እናቴ የደከመችበት ያንቺን እናት ከማግባቱ በፊት እናቴ የደከመችን ንብረት እኮ ነው እናንተ እየኖራችሁበት። ምንም ንብረት ይዟል አይደለም እሱ። ምን ነው ጨዋ ነው አባቴ ያለሽ? ሂጂና አብረሽ እዛ ስለ ምን ማለት ነው? ዘበረ እንዴ ሌባ ሲጀመር እኮ አንተም ሌባ ነህ። ልንገርህ ሌባ እና አባትህ ካልሆነ ሲጀመር ገንዘቡን መውሰድ ነበረብህ። የተበላብኝን የተወሰደብኝን ገንዘብ ማስመለስ ነው። ሌባ ከፈለክ አንተ ማስዛለሁ። እሺ ይለዛ ሌባ ይኸውላችሁ ማለት ነው። ልንገርህ እኔም ብዙ ነገር አድርጎኛል። ከዛም ሲቀጥል ደግሞ ገንዘቡን ወስዷል አይደለ? እሺ አሁን ይሄንን ተረጋግተን እንድንነጋገር አይደለም። እዚህ ጋር አባቴ አይደለም አላውቀውም ብሏል አይደለ? እንደዛ ካለ ገንዘብ ይመልስልኝ በቃ አለ። ገንዘቡ እኮ የእናቴ ልፋት ነው። የምን እናት ነው? እኔ ስለናት የማውቀው ታሪክ የለም። የወሰድከው ከአባቴ ገንዘብ ነው የሰራው። የሱን ላብ ነው የወሰድከው አይደለ?
አንድ ነገር ልንገር፣ አባቴ አይደለም አላውቀውም ካልክ ገንዘቡንም መጥላት አለብህ። ሌባ ሲጀመር ገንዘብን ካገኘ በኋላ ሌላ ነገር ታወራለህ እንዴ? እንቁራሪት አዟክላለሁ ብላ ተረታ ወረዛ ይዘኪድ ስላንተ ተረታ አይመለከተኝም። ገባህ? ከፈለከሽ አብጠሽ እንዲህ ፈንድተሽ ትሞቻለሽ እንጂ የጥፍር ቁራጭ የምታክል 5 ሳንቲም የሱ ገንዘብ ወደ ሳይሆን ገንዘቤን በግድ ትመልሳለህ። ይጅበታ እሄዳለሁ ታል አንተንም ደግሞ አሳስርሃለሁ። ይኸውልሽ አሁን ለምንድን ነው እናንተ እንደዚህ አይነት ነገር ውስጥ መግባት ተፈለጋችሁ? እኛ በስነ ስርዓት ጉዳዮቹን እንፍታ ተባብለን ነው አይደል እዚህ የተገናኘ ነው። ለምንድን ነው እንደዚህ አይነት ነገር ውስጥ የምትወስዱ? የዛ ክፉ ልጅ መሆኗን ነው። የዛ መናጤ የተረገመ ርኩስ ገንዘቤን አስፈልሳለሁ። ሲጀመር ልጁ ሌባ ነው። ሲጀመር የሱ ልጅ መሆኗን እየመሰከረች ነው። ዘሩ አርፎ አንተ ከሱ የምትሻለው ነው ይመስል። ሲጀመር አንተ ራስህ ከሱ ሌባ ነው። እሱ ወለደኝ እንጂ በሱ አስተሳሰብ በሱ ቆሻሻ ማንነት አረ እባክህ ለዛ ነው። አንቺ እዛ በቆሻሻ ማንነት ሌባ ገንዘብ የሰረከው ለዛ ነው። በሱ መንፈስ አይደል እንደ ያደግሽው? ምንም ቢሆን እኮ ሌብነት እኔ እኮ በእናቴ በንጹህ መንፈስ በምስኪኗ ነው ያደግኩት። አንቺ በቆሻሻ ሰው መንፈስ አድገሽ ሲጀመር አባቴ ያለሽ እንዴ? አንተ ሲጀመር ማለት ነው ልንገርህ፣ ልጅና አብረሽ ኑሪ እስር ቤት ወረኛ እኔ ልጅ ገለዋለሁ። እሺ አሁን እሱ እንደዚህ አይነት ነገር ውስጥ እንድትገቡ አይደለም። እናንተ በመካከላችሁ ያሉትን ነገሮች ፈታችሁ እንደ ወንድምና እንደ እህት ከዚህ በኋላ የምትቀጥሉበት ነው። አንደኛ የጀመራችሁት መንገድ ልክ አይደለም። የፍቅር ግንኙነት መጀመራችሁ ልክ አይደለም። እሱን ነገር አቁሙት ነው ሙሉ በሙሉ። ምክንያቱም ከናንተ ጀርባ እየሰማው ያለውት ነገር እነዚህ ልጆች ይሄንን ነገር አልተውቱም የሚል ስለሆነ ማለት ነው። ሲጀመር ማለት ነው ሰው ዝም ብሎ ነው የሚያወራው። ሲቀጥል ደግሞ በቃ አላቅም ብቻ ገንዘቡ እንዲመለስልኝ ይፈልጋለሁ። ገንዘቡም ቢሆን እኮ ሌብነትና ሰርቆታል አይደለ እንዴ? አባቱም ሆነ እናቱም ሆነ በስነ ስርዓት መጠየቅ እየቻለ እንዴት ሰርቆ ሊወስድ ይችላል? ሲጀመር እሱም ሌባ ነው። በቃ ይወጣለት ሌባስ አጭበርባሪ ነው ሲጀመር ማለት ነው። አንተ ራስህ ትቀጣለህ። አስይዛለሁ ከፈለክ ማለት ነው። ቢኖር እንደውም ከዛ በላይ ነበር የአባትሽን ገንዘብ መውሰድ የነበረብኝ። አሁን ላይ ደስተኛ ነኝ። ቢያንስ ቤቱን ሽጧል፣ ንብረቱን መቸገርን ችግርን እንዴት እንደሚጣስ አባቴ አይደለም አባቴን አልፈልገውም ካልክ ገንዘቡንም መጥላት ነው ያለብህ። ገንዘቡን ወደ አባትነቱ መጥላት ይቻላል እንዴ? የተንኮሉ የሥራ ውጤት እኮ ነው ገንዘቡ። እና ሰርተ ማግኘት ነው ተንኮል እኔ እኮ ገንዘብ ፈልጌ አይደለም። እኔ እኮ ራሴ የምኖርበት የራሴ ገንዘብ አለኝ። እሺ ከእናንተ ጋር ማለት ነው በዚህ መልክ ከእናንተ ጋር መቀጠል አይቻልም። ይኸውላችሁ ከእናንተ ጋር በዚህ መልክ የሞራል ካሳ ነው። እባካችሁ አሁን ይሄንን ስቱዲዮ የጫጫታ መንደር እያደረጋችሁት ነው። እኔ እንደ ትልቅ ሰው መወያየት ከቻላችሁ ከዚህ በኋላ ያሉ ነገሮቻችሁ ሳትደራረሱ በሰላም መቀጠል ከቻሉ ብዬ ነው እዚህ ጋር አስቀመጥኳችሁ። እናንተ ግን ሌላ ነገር ውስጥ ነው እየገባችሁ ያላችሁት። በዚህ መልክ አይደለም። ይኸውላችሁ ወደዳችሁም ጠላችሁም እህትና ወንድም ናችሁ። ወደዳችሁም ጠላችሁም ቤተሰብ ናችሁ። ከዚህ በኋላ ብያለሁ። ገባህ? እኔ እኮ ብያለሁ። ያለፈው አልፏል። እሺ የተፈጠረው ተፈጥሯል። ስለዚህ አሁን አባታችን እናስፈታው ነው እያልኩት ያለት አይደለ? ሲጀመር እሱ እኔ ተቸው እንጂ ማለት ነው እሱንም ማስያዝ እችላለሁ። ገባህ? ገንዘቤን ወስዶታል። ከአባቴ ነው ያመጣሁት አልኩት እንጂ ከየትም ላመጣው እችላለሁ ያን ገንዘብ እኮ። ገባህ? ከአባቴ ነው ያመጣሁት ብዬ ሂጄ አመጣው ሰጠሁት። ግን ደግሞ የአባቴም ላይሆን ይችላል ከየትም ሊሆን ይችላል ያመጣሁት ያን ገንዘብ ወስደዋል። ሳይሆን ገንዘቡን ምጥጥ አርጎ ጨርሶ መታሰሩ ደግሞ ደስ ይላል። የበለጠ ደግሞ ትሰሚኛለሽ? አባትሽ መታሰሩ አይደለም የሚገርመኝ፣ ገንዘቡን በሙሉ ግጥጥ አርጌ ወስጄበት ባዶ እጁ ሲቀር ረፉ እንዴ! ምንድነው የምትሰሩት? አይ እንዴ ሌባ አጭበርባሪ ደግሞ ጭራሽ ተነሱ ታወራለህ እንዴ? ያ ክፉ አባትሽ ጦሮጦስ ገባ። ገና በሌላ ወንጀል ደግሞ ገና አንተንም እገልሃለሁ። ይኸውልሽ ቆይ እንዴ ተረጋጊ እንጂ ሌላ የክስ ወንጀል ራሱ አለበት። ሌሎች መረጃዎችን እያሰባሰቡ ሌሎች የበደላቸው ሰዎች የገደላቸው ሰዎችም አሉ። ብራቸውን የበላባቸው ሰዎች አሉ። በተግባር ታይኛለሽ። የውሸት እሱ ማንንም አልገደለም። እሺ ራስ ገለል ሊሆን ይችላል። እያንዳንዱ ላደረጋት ለሰራት ነገር በሙሉ በመረጃ አጠናቅሬ ያሳይሽ እኮ መረጃህን አምጣ። ላሳይሽ ፋይሌ ስላወራህ እኮ አይደለም። ላንቺ ማሳየት አይጠበቅም። አንዴ ስለጠላው ስለሱ ክፉ ነገር ማውራት አይደለም። ላንቺ ማሳየት አይጠቅምም እንጂ ምን እናንተ የተያያዛችሁት ጭቅጭቅ ነው። ይሄንን በራሳችሁ መንገድ እስር ቤት ነው አይደል ያለው ያንቺ ለምን አትሆን? እውነት ቢሆን እኮ ታመጣው ነበር መረጃ የነበረበት ፍርድ ላይ ሌላ ፍርድ የሚያስጨምር እባካችሁ እኔን ስሙኝ። እኔን ስሙኝ አንድ ጊዜ እሺ። ይሄ መሰዳደብ ምናምን ሚዲያ ነው። ይሄ ሌላ ነገር ውስጥ ለምንድን ነው የምትገባው? እሷ እኮ ነች ስሜታዊ የምታደርገኝ። አባቴ ይፈታል። የትኛው መልካም ስራው ነው የሚያስፈታ? ምጥጥ ምናምን ይላል እንደምጠጣ ያጨጓራ አባቴ ትላለች እንዴ? እሺ
ከእናንተ ጋር በዚህ መልክ መቀጠል በጣም ከባድ ሆኗል። ስለዚህ እኔ ምንድነው ማድረግ የምችለው እንደ ትልቅ ሰው ተወያይታችሁ ነገሮቻችሁን ትፈታላችሁ ብዬ አስቤ ነው። እናንተ ግን ነገሩን ወደ ሌላ ቦታ እየወሰዳችሁት ነው፣ ወደ ጭቅጭቅ፣ ወደ መተናነቅ፣ ወደ ምናምን። እንደዚህ ሆኖ ነገሩ መፈታት አይችልም። በእናንተ መካከል ያለው ነገር ሶልቭ ሳይደረግ እዛ ጋር የህጉም ነገር ቢሄድ እናንተ ላይ ችግር ይፈጠራል፣ ነገ ራሳችሁ ላይ ችግር ትፈጠራላችሁ ብዬ ነው ይሄንን መድረክ ያመቻቸሁት። እናንተ ግን ሌላ ነገር እያደረጋችሁ ነው። ዝም ብለሽ እንደ ተልባ አትንጣጭ እሺ። አባትሽም ለሰራው ስራ እስር ቤት ይገባል። መረጃዎችን እያጠናከርኩ ነው። ገብቶሻል አይደል? የሰራው ወንጀል የግድያ ሙከራ ላይ ሌላም የሰራቸው ነገሮች አሉ። እነዛን የተበደሉ ሰዎችን እያፈላለኩ ነው ያለው። ስለዚህ አባትሽ እስር ቤት ውስጡን ይገባል። አንቺና እናትሽ እኔ በልጅነቴ ያሳለፍኩትን ህይወት ገንዘብሽ አልቋል፣ ሙጥጥ ብሏል፣ በእጄ ገብቷል። እናትሽ አረ ተረጋጉ። እናትሽ ደግሞ የገንዘብ ይጨላል። አንቺ ይኸውልሽ ተረጋጊ። ቆይ ተረጋጊ። ምን እየሆንሽ ነው አንቺ? ተረጋጊ። ቆይ አንተ እንዳትችበት እንዴ። ቆይ ተረጋጋ። ምን እየሆነች ነው ሲጀመር? ተረጋጉ።